ሰላም ዲስኳችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሰውናል። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ በርካታ የዝውውር መረጃዎች፣ ዓለም አቀፍ ጉዳዮችን፣ ስፖርታዊ ዜናዎች አሉን። እናንተ እስከ መጨረሻው እንድትከታተሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ላይክ አድርጋችሁ ጀምሩ። ቸልሲ ዌልቤክን ማስፈረሙን ይፋ አድርጓል። ማስፈረም እንደሚፈልግ ይፋ አድርጓል። ስለሱ የምነግራችሁ ይኖራል። እንደዚሁም ሀሪኬን ባላንዶር አይበላም ይበላል የሚል በርካታ ውዝግቦች ተፈጥረዋል የምንመለከተው። እንደዚሁም ገንዘብ ከፍሎ አርጀንቲና ላይ ዘመቻ ያስከፈተው የብራዚል መንግስት ነው ሲል እንደዚሁ የአርጀንቲና እግር ኳስ ፌዴሬሽን አሳውቋል። እኛን ለመጥላት ምክንያት የላቸውም ሲል ማርቲኔዝ ይፋ አድርጓል። የአርጀንቲና ብሔራዊ ቡድን ተጫዋች ማለት ነው። እንደዚሁም እንግዲህ ስላቫኮ ቪኒቺች ዳኝነት አቁሟል ሲባለው ስላቫኮ ቪኒቺች እንግዲህ የአርጀንቲናና የስፔን የመጨረሻውን የፍጻሜ ጨዋታ የዳኙ እንደነበረ ይታወቃል። እናም እንግዲህ ይህንን አቁሟል የተባለው አዲሱ አሰልጣኝ ኦንዜ ማሬስካ በክለቡ የነበሩ አብዛኛዎቹን ትልቅ ተጫዋቾችን ይዘው እንደሚጓዙ ይፋ ተደርጓል። ልምምድ ለማድረግ ማለት ነው። እነዚህና በርካታ ጉዳዮችን የምናነሳበት የአሁኑ መረጃችን አሁን ይጀምራል። እናንተ ሰብስክራይብ አድርጋችሁ ጀምሩ። ወደ መረጃዎቹ እኛ እንሄዳለን። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው ቸልሲ ዌልቤክን ማስፈረም ይፈልጋል ተብሏል። የምዕራብ ለንደኑ ክለብ ቸልሲ የብራይተኑን የፊት መስመር አጥቂ ዳኒ ዌልቤክን ማስፈረም እንደሚፈልግ ይፋ አድርጓል። የ35 ዓመቱ አጥቂ ዳኒ ዌልቤክ በብራይተን ቤት የአንድ ዓመት ኮንትራት ይቀርባል። ብራይተን ቸልሲ ተጫዋቹን ለማስፈረም ፍላጎት እንዳለው እንደሚያውቅ ተገልጿል። ዌልቤክን ባለፈው ዓመትም ለብራይተን 13 ሚሊዮን ለብራይተን 13 የፕሪሚየር ሊግ ጎል አስቆጥሯል። ዊልቤክ ባለፈው ዓመት ለብራይተን 13 የፕሪሚየር ሊግ ጎሎችን ማስቆጠረው ጥሩ ጊዜ ማሳለፍ አይዘነጋም። እናም አሁን እንግዲህ ያንን ስኬት በቸልሲ ለማስቀጠል ቸልሲዎች እንደሚፈልጉት ይፋ አድርገዋል። ሌላው ሀሪኬንን በተመለከተ ባላንዶር አይበላም አያሸንፍም እየተባለ የሚገኘው ሌሎችም እንደዚሁ እየታጩ አሉና ሊዮኔል ሜሲን ጨምሮ ሜባፔን ጨምሮ ማለት ነው። እነ ቪኒሺየስም በርካቶች እየታጩ አሉ። ማን ይበሏል የሚል ብዙዎች ጥያቄ ነው። ላሚን ያማልም ጭምር እንዳለበት ይታወቃል። እንዲሁም አንዳንዶች ባላንዶር ለመብላት ዋንጫ መብላት ግዴታ አይደለም የሚል ሀሳብ እያነሱ ነው የሚገኘው። ከዛ ጋር በተገናኘ ግን አሁን ማን ያነሳዋል የሚል ብዙዎች ጥያቄ ነው። ፈረንሳዊ የቀድሞ ተጫዋች ኢማኑኤል ፔቴት ሃሪ ኬን ባላንዶር የማሸነፍ እድሉ እንዳበቃ ገልጿል። ሀሪኬን ብዙ ጎል አስቆጥሯል። ነገር ግን በቡንደስሊጋ ዋንጫ ብቻውን ለባላንዶር ለመታጨት በቂ አይደለም ሲል ይፋ አድርጓል። አክሎም ከሻምፒዮንስ ሊግ እና ከእንግሊዝ ጋር በትልቅ ጨዋታ አልታየም ነበር ሲል እንደዚሁ ጨምሮ ተናግሯል። ባላንዶር ፉክክር ውስጥም ከሀሪኬን በላይ የሚቀመጡ በርካታ ተጫዋቾች እንዳሉ ኢማኑኤል ፔቲት ይፋ አድርጓል። እነዚህ የጠቀስኩላቸው ማለት ነው። እነ ሜሲ፣ እነ ሚባፔ፣ እነ ቪኒሺየስ ጨምሮ ማለት ነው። እነ ላሚን ያማልን እና ሌሎችም በርካቶች አሉ። እነሱን አይበልጥም ሀሪኬን ሲል ሀሳቡ ሰጥቷል። ሌላው የአርጀንቲናን እና እንደዚሁም የብራዚል ውዝግብ ተፈጥሯል። ገንዘብ ከፍሎ አርጀንቲናን ላይ ዘመቻ ያስከፈተው የብራዚል መንግስት ነው። ዣቪየር ሜሎ ናቸው ይህን ያሉት። የአርጀንቲና ፕሬዚዳንት ዣቪየር ሜሊ በዓለም ዋንጫ ወቅትም አርጀንቲና ላይ ዘመቻ አስከፍተዋል ያሏቸውን ሀገራት ወቅሰዋል። ፕሬዚዳንቱ በሰጡት አስተያየትም ብራዚል፣ ሜክሲኮ እና እንደዚሁም የአሜሪካ ዲሞክራቲክ ፓርቲ የጸረ አርጀንቲና ዘመቻ በገንዘብ እንድንደግፍ ገልጸዋል እንደደገፉ ተገልጿል የተባለው በዚህም የጸረ አርጀንቲና ዘመቻ ላይም የብራዚል መንግስት ከፍተኛ 25% ያህል የፋይናንስ ሽፋን ሸፍኗል ሲሉ ፕሬዚዳንቱ ወቅሰዋል። በተጨማሪም የጸረ አርጀንቲና ዘመቻ በሜክሲኮ እና የአሜሪካ ዲሞክራቲክ ፓርቲ ተደግፏል ሲሉ እንደዚሁ ይፋ ተደርጓል ማለት ነው። የአርጀንቲናው ፕሬዚዳንት እንግዲህ እንደዚህ ማለታቸው ከብራዚል ምን አይነት ምላሽ ይጠበቃል የሚለው የብዙዎች እንግዲህ በጉጉት የሚጠበቅ ነው። እኛን ለመጥላት ምክንያት የላቸውም ሲል ማርቲኔዚ ይፋ አድርጓል። አርጀንቲናው ተከላካይ ማርቲኔዚ በትውልድ መንደሩ የክብር አቀባበል ተደርጎለታል። በዓለም ዋንጫ ፍጻሜ የተፈለመው ማርቲኔዚ ከፍተኛ ሕዝብ በተገኘበት አካባቢውን አውኮርቷል የሚል ዋንጫ ተሸልሟል። ማርቲኔዚ በሰጠው አስተያየትም ከፍጻሜ በኋላ በእኛ ላይ የተደረጉ ዘመቻዎች እና እንደዚሁም የጥላቻ ንግግሮችን
አንቀበልም ሲል ይፋ አድርጓል። ምክንያቱም ለዚህ ሁሉ ጥላቻ ምንም አይነት ምክንያት የላቸውም ሲል ማርቲኔዚ እንደዚሁ ይፋ አድርጓል። ሌላው ስላቫኮ ቪኒቺች ዳኝነታቸውን አቁመዋል። የስሎቫኒያው ዳኛ ስላቫኮ ቺች ራሳቸውን ከዳኝነት መግላቸውን ይፋ አድርገዋል። የ46 ዓመቱ ዳኛ ስላቫኮ ቪንቺች የስፔን እና የአርጀንቲናን የዓለም ዋንጫ ፍጻሜ መምራት አይዘነጋም። እናም እንግዲህ አሁን እነዚህ አሰልጣኝ ራሳቸውን መግላቸውን ይፋ አድርገዋል። በሪያል ማድሪድ እና ዶርትሞንድ መካከል የተደረገውን የ2024 የሻምፒዮንስ ሊግ ፍጻሜ መርተው እንደነበረ አይዘነጋም። የስሎቫኒያ እግር ኳስ ፌዴሬሽን ዳኛው ጉዟቸውን እንዳጠናቀቁ አስታውቋል የተባለው እንግዲህ በዚህ በአርጀንቲናና በስፔን ጨዋታ ከፍተኛው ውዝገት እንግዲህ ትችትም ሲደርስባቸው እንደነበረ አይዘነጋም። ሌላኛው ኢዞ ማሬስካ እንደዚሁ ተጫዋቾቻቸውን መልምለዋል ነው የተባለው። ማንቸስተር ሲቲ እንግዲህ የማንቸስተር ሲቲው አሰልጣኝ ኢንዞ ማሬስካ በመጪው ሲዝን ምን አይነት አቀራረብ ይዘው ይቀርባሉ የሚለው የብዙዎች ጥያቄ ነው። ሌላው እንግዲህ ከዚህ ጋር በተገናኘ አዳዲስ መረጃዎች ካሉ መለሳለሁ። የሆኑ